በውበትሽ ማማ መልክሽ ተደንቃ በምስሉ ላይ የምትመለከቷት እንግዲህ ኮኪ ሀበሻዊ ናት። ቪዲዮ በመመልከት ብዙዎች ኮኪ ተሞሸረች ወይ እያሉ አታገቢም ወይ ላላችሁኝ ሰዎች አፍኑቲ ልትሞሸር ነው። በጣም አመሰግናለሁ። አላህ ያክብራችሁ። ሁላችሁም ለአፍኑቲ እንኳን ደስ ያለሽ በሏት ማለት ነው። የሁለት ልጆች እናት ናት። ሁላችሁም መታ ኡስታዝ አህመዲን ጀበል በዚህ መልኩ ስቅስቅ ብሎ እያለቀሰ ይገኛል። ሰለምቴው ዑመር ሚስቴን ከልክ በላይ ስለምወዳት በጣም እቀናለሁ ይላል። እንግዲህ ቀናት ነው ዝም ብሎ በጣም ስለምወዳት ምንም በቃ አላምንም። ግን አልሐምዱሊላህ ንጹህ ሴት ነች። በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ ተከበራችሁ ተከታታዮች ባላችሁበት ያላህ ሰላም እዝነት ተረድቻለሁ ኢንሻአላህ። ዛሬም ከመንገድ የተመለከታችሁት አነጋገሪ ተዱዱ የተመራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠብቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናልከም ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ይሄን ጉድ ምን ትላላችሁ? ሀገራችን ላይ ማንሰማው ነገር እኮ የለም። ሱብሃንአላህ። በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል ተከሳሹን በ8 ዓመት ከ9 ወር እስራት እንዲቀጣ ወስኗል ሲል ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? እስኪ ሀሳባችሁን አጋሩ። የሀገራችን ሕግም አይሻሻልም፣ እንዲሁም ደግሞ ጥርሶችም የሰው ሕይወትም ይረግፋሉ በየጊዜው ማለት ነው። ይህ ነገር ምን ትላላችሁ? እንግዲህ ለ10 ብር ካርድ ብሎ ሱብሃንአላህ ከላይም ከታችም ነው አራት ጥርስ ብናስበው በጣም ከባድ ነገር ነው። ለአንድ 8 ዓመት የተፈረደበት ምን ትላላችሁ? በቂ ነው ይሄ ሰው? በጣም የሚያሳዝኑ ነው። እጅግ በጣም ለጆሮ የሚከብዱ ነገራቶች ነው ከእለት ከእለት እየሰማን የምንገኘው። ነገር ግን ህጎቻችን ቢሻሻሉ እንደዚህ አይነት ወንጀሎች በአደባባይ አይበረክቱም ብዬ አምናለሁ፣ እንደኔ ማለት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አይፍረድ ነው። በሰውም ልጅ መሳቅ ጦር አይደለም፣ የሳቁት ይወርሳል አይደለም የሚባለው። ወደ ሌላኛው ቪዲዮ አለፍኩላችሁ። አፍኑቲ ልትሞሸር ነው። በጋራ እስኪ እንመልከት። አታገቢም ወይ ትሉኛላችሁ፣ ለእናንተ መልስ አለኝ ትላለች። አታገቢም ወይ ላላችሁኝ ሰዎች ለእናንተ አዲስ ነገር ይዤላችሁ መጥቻለሁ። ሰላም አለይኩም፣ እንዴት ናችሁ? ውድ የአፍኑቲ ቤተሰቦች በሙሉ አፍኑቲ ሜንስ ኮሌክሽን የፊታችን ቅዳሜ የኦፕኒንጉ ስነስርዓት ስለሚኖር 7 ሰዓት ላይ ቤተል ሚራሞል አንደኛ ፎቅ ላይ ሁላችሁም ተጋብዛችኋል። እንዳትቀሩ አይቀሩ። ቅዳሜ መች ነበር? አልፏል። እስኪ የቅዳሜ ቆውሎን ደግሞ በጋራ እንመልከት። እውነት እባውን ለብሳ ነው? እህታችን አፍናን ሁላችንም እናውቃታለን። በጣም ጀግኒት ናት ማለት ነው። እንግዲህ በህመም ኬዝ በካንሰር ኬዝ አንድ እግሯን አታለች። እንዲሁም ደግሞ የካንሰር ታማሚ ናት። ካንሰሩ ደግሞ እንግዲህ ከውስጧ ድኗል ተብሏል። እጅግ በጣም የሚያስደስት ነገር ነው። የተለያዩ መረጃዎችን ሁላችንም ስለ አፍናን እየሰማን እንገኛለን። እንግዲህ ቅዳሜ አልፏል። ነገር ግን ቅዳሜ ዕለት ምንድነው የተፈጠረው? ባውን ለብሳለች ወይ? እስኪ በጋራ እንመልከት። በጣም አመሰግናለሁ። አላህ ያክብራችሁ፣ አላህ ይወደዳችሁ። አፍኑቲ ኮሌክሽን በፊት በሴቶች አልባሳት ነበር የምትታወቀው። አሁን ደግሞ ብዙ ኮምፕሌኖች ሲቀርብባት ነበር። ወንዶቹ ለኔ ስትሉ ነበርና ይሄው አሁን ከፍቼላችኋለሁ። ለእናንተ መጣችሁ ግዙ። المسلم قلبي خافق دوما بحب الله فأعمالي وأقوالي وعطرها بذكر الله فبسم الله أبدأها وأختمها وهمي في الحياة هداية الدنيا لشرع الله ዛሬ ደግሞ ለዚህ ያበቃን ጌታ
አልহামዱሊላህ ረቢል ዓለሚን ብያለሁ። አፍኒዬ በጣም ደስ ብሎኛል። ገና ብዙ ብራንች እንጠብቃለን ካንቺ። ወላሂ በጣም ነው ደስ ያለኝ የኔ ቆንጆ። المسلم قلبي خافق دوما بحب الله فأعمالي وأقوالي وعطرها بذكر الله فبسم الله أبدأها وأختمها اليوم مبروك ما شاء الله. አልহামዱሊላህ ረቢል ዓለሚን አፍኖቲ ገና ካንቺ ብዙ ነገር እንጠብቃለን። የኛ ሀጀር ደስ ብሎኛል። ላንቺ አላህ ደግሞ ከዚህ በላይ ከፍ ያድርግሽ። ማሻአላህ ብለናል። እንኳን ደስ ያለሽ። በድጋሚ ሁለተኛ ብራንቿን ከፍታለች። በየትኛው እንግዲህ በወንዶች አልባሳት ማለት ነው። አፍናን እንግዲህ በዚህ ሁኔታ ውስጥ ሆና በባለፈው በቅርብ የሴቶች አልባሳ ነበር አፍኑቲ ኮሌክሽን በሚል ማለት ነው። እንዲሁም ደግሞ አሁን ለወንዶች አልባሳት ብዙ ጥያቄ ሲነሱባት እንግዲህ ነበረ። ያንን ምላሽ ለመስጠት በዋናነት እንግዲህ የወንዶች አልባሳት ለከፍታለች ማለት ነው። መብሩክ ብለናል። እንኳን ደስ ያለች ለማለት እወዳለሁ። ያው እንዳገባች ቁጠሩት ማለት ነው። እና ያው የሰርጌ ቀን ነው የሚል አይነት እንግዲህ ደስታ ነው ያንጸባረቀችው። ይገባታል። ከዚህም በላይ አፍናን በጣም ጀግና ናት፣ በጣም ሶብረኛ ናት። ሁላችንም የምናውቃት አልহামዱሊላህ በሚል ቃሏ ነው ማለት ነው። ይሄን ሁሉ ፈተና ተፈትና ይሄን ሁሉ ነገር ሆና ነገር ግን አልহামዱሊላህ በማለት ብዙዎችን እንግዲህ ስባለች። እንዲሁም ደግሞ ለብዙዎች ሰበብ ሆና ትምህርት እየሆነች የምትገኝ እህታችን ነች። ምክንያቱም በእንደዚህ አይነት ሁኔታ ውስጥ ሆነው ቤታቸው የቀሩ ብዙ እህቶች አሉ። አልችልም ወይም ደግሞ የሰው ወሬ ብዙ ነገር ያን ሁሉ ተቋቁማ እሷ እዚህ ደረጃ ላይ ትገኛለች። እያደር እያደገች የምትገኝ እህታችን ናት። እንዲሁም ደግሞ በሽታውም ደግሞ እያደር እየቀለላት ትገኛለች። ገና ደግሞ ትልቅ ደረጃ ትደርሳለች። ሁላችሁም ለአፍኑቲ እንኳን ደስ ያለሽ በሏት ማለት ነው። የሁለት ልጆች እናት ናት። ሁላችሁም የምታውቁት ነገር ቢኖር ማለት ነው፣ ሌላ የማታውቁት ነገር ካላችሁ ብዬ ነው። እና አላህ ልጆችም ያሳድግልሽ፣ ቀሪ እድሜሽን ትልቅ ቦታ ያደርስሽ፣ ያስደስትሽ ለማለት እወዳለሁ። ማሻአላህ ብያለሁ። ወደ ሌላኛው ቪዲዮ አልፍኩላችሁ። ከዚህ ጋር ተያይዞ ይህንን ቪዲዮ በመመልከት ብዙዎች ኮኪ ተሞሸረች ወይ ያሉ እንግዲህ የተለያዩ ኮሜንቶችም ሲጽፉ እንዲሁም ደግሞ ቪዲዮችን ሲያንሸራሽሩ ነበር ቲክቶክ ላይ። ነገር ግን ሚስጥሩ ሌላ ነው። በጋራ እንመለከታለን። እሱን ቫውሉን እንመልከት። ዋው እጅግ በጣም የሚያምር ቫውል ነው ማሻአላህ። በተለይ ለኒቃቢስቶች እና በጣም ደስ የሚል ቫውል ነው። በነገራችን ላይ እንኳን ይሄን እንደዚህ አይነት ነገር አይደለም የተለያዩ ቫውሎችን ነው አሁን በተለይ ሸራዒ ብለው እየተጠቀሙ የሚገኙት። እና ከዚህ ጋር ተያይዞ ኮኪ አልተሞሸረችም፣ አላገባችም። ነገር ግን ከመንዙማ ጋር አርጋ ነው ማለት ከሰርግ ነሽዳ ጋር አርጋ ነው የለቀቀችው። በትንሹ ተመልከቱ እስኪ። ልክ እንደ ሙሽሪት እንደዚህ ያደረገች የሰርግ ነሽዳዋን ከፍታ ቪዲዮ ለቃ ነበር። አገባች ወይ ሲሉ ነበር። አላገባችም። ያው እንግዲህ ቬሎ መከራየት የምትፈልጉ ሶፊያ ሞላ ጋር ተከራዩ ወይም ደግሞ እሷን አናግሯት የሚል መልእክት ነው። ያው ፕሮሞሽን ወይም ደግሞ ማስታወቂያ ነው የሰራችው እንጂ አላገባችም። ያው እንግዲህ እናንተንም ሌሎቻችሁንም እሷንም ጭምር ያላገባችሁ አላህ ጥሩ ትዳር ይስጣችሁ ለማለት እወዳለሁ። ኢንሻአላህ ወደ ሌላኛው ቪዲዮ አለፍኩላችሁ። ይህ በምስሉ ላይ የምትመለከቱት ኡስታዝ አህመዲን ጀበል በዚህ መልኩ ስቅስቅ ብሎ እያለቀሰ ይገኛል። ምንድነው ያስለቀሰው? ይህን ቪዲዮ እስኪ በጋራ እንመልከት።
አላሁ አክበር አላሁ አክበር። እጅግ በጣም የሚያስደስት ነገር ነው። እንግዲህ የተማሪዎች ወይ ደግሞ የቁርአን ሐፊዞች ምርቃት ፕሮግራም ላይ ነው። በዚህ መልኩ ስቅስቅ ብለው ኡስታዝና ሌሎችንም ጨምር ልብ የነካው እንዲሁም ደግሞ ያስለቀሰው ህፃን ልጅ ተመለክታችኋል። ሱብሃንአላህ ገና አንድ ፍሬ ህፃን ልጅ ነው። በዚህ መልኩ የአላህን ቃል ቁርአን በአይምሮ ሐፍዞ ይዞ መድረክ ላይ ወጥቶ በዚህ መልኩ ሲቀራ ብዙዎችን ልብ ነክቷል ማለት ነው። ማሻአላህ ማሻአላህ ብለናል። እጅግ በጣም የሚያስደስት ነገር ነው። ወደ ሌላኛው ቪዲዮ አለፍኩላችሁ። ሰለምቴው ዑመር ሚስቴን ከልክ በላይ ስለምወዳት በጣም እቀናለሁ ይላል። እንግዲህ አንዳንድ ሴቶች ወንዶች ከልክ በላይ ቅናት ይቅርባችሁ ይላሉ። እስኪ ይህንን ቪዲዮ በጋራ እንመልከት። የኔ መንገድ ላይ ፕሮግራም ቀርበው ያስተላለፉት ነው። ለብዙዎችም ትምህርት ይሆናል። ማሻአላህ ላለው ፍቅራቸውንም እጅግ ያስደስታል። ለምን ደከመሽ? እንዴት ነው? ያው ቅናት ነው ዝም ብሎ በጣም ስለምወዳት ምንም በቃ አላምንም። ግን አልሐምዱሊላህ ንጹህ ሴት ነች። አሁን አለ ቅናት? አሁን ያው ምን አለ ቅናት ስልሽ ምንም አልሐምዱሊላህ። አይ ጥያቄ አንድ ነው። ቅናት ጥያቄ ይኖራል። አሁን አለ የለም ጥያቄ። ቅናትም አለ። ኒቃም ከለበስኩ በኋላ ተረጋግቷል። ኒቃሙን አረጋገኝ። ይሄ ቆንጆ ነው። ተሰተረች። ወንዱም ደግሞ ምንም ሀያ የለውማ የለውም። ከሚስቱ ከኔ ጋር እየሄደች ምንም ከማየት ከባድ ነው። አሁን አልሐምዱሊላህ ኒቃም ያሰተር ስትል ሰው ይፈራል ትንሽ። ስለዚህ አሁን ኒቃም አለ ተሰተር ስትልለ አንተም ልብ ታረጋግጥ። አይ እሱ ብቻ ሳይሆን ዱዓም አደረኩኝ። በቃ ሐረም ሂጂም በቃ እንደዚህ አያዋጣም። ስለዚህ ዱዓ አደረኩኝ። ስለዚህ አንተ ቅናተኝነትን አምነህ ይህ ቅናት ከልብህ እንዲወጣ ልክ ስላልሆነ አዎ ዱዓ አድርጌበታለሁ በደንብ። ከዛ አሁን ተረጋጋሁ። አልፈራም። ምንም ፈራው ነገር የለም። ምንም አልፈራም። በቃ በራመቴም የምሰጋው ነገር የለም። አልሐምዱሊላህ። ልጅ ከመጣ በኋላ ግን ይህ ቅናት ስሜት አልጠፋም ነበር? ትንሽ በቃ ሆዴ 6 ወር ላይ ነው ሲጨምር አሁን በቃ ሁለተኛ ቀለበት አለ። አሁን አልፈራም አለኝ። ሆዴ ሲገባ ትንሽ እንደዛ አለኝ። አሁን አልሐምዱሊላህ አሁን የለም። አሁን እንደዚህ ነገር የለም አልሐምዱሊላህ። ስለዚህ ድሬዳዋ ላይ እንመለስ። ያው ቅናቱ ነው ይሄን ሊያስወራን አይደለ? ወደ ድሬዳዋ እንመለስና ድሬዳዋ ላይ አጋጣሚ ሆኖ ለሱ ስራ አልተገኘለትም፣ ለአንቺ ግን ስራ ተገኘልሽ። አንቺ በሰራሹ ነገር መኖር ጀምራችኋል። ግን ደግሞ ወተሽ በገባሽ ቁጥር ደግሞ አሁንም መደብደበው አለ፣ ቅናቱ አለ። እሱ ደግሞ ከባድ ስሜት ነው። ደክሞሽ ማረፍ ስትፈልጊ ደግሞ እረፍት የለውም ቤት ውስጥ ያለው ነገርና እነዚህ ሁሉ በሆኑበት ሰዓት ላይ በቃ ህይወት እኮ መቀጠል ይችላል። ቤተሰቦች ጋር መመለስ እንኳን ባልችል ብቻዬን ህይወት መኖር እችላለሁ፣ መምራት እችላለሁ ወደሚል ስሜት አላመጣሽም ነበር ይሄ ነገር? አዎ ብቻዬን ለመኖር እንደዛ አስቤ አላውቅም። ግን ወደ ቤተሰቦቼ ለመመለስ ሄጄ ከፍዬ ትራንስፖርት ከፍዬ በቃ 11 ሰዓት ላይ ነበር የሚነሳው መኪናው። ከፍዬ እየጠበኩኝ ነበረ። በቃ ቀን ልብሱን አጥቤ ምናምን ጠብቄው ከዛ በቃ በሆነ ነገር ብቻ ተጣላ። ከዛ በጣም በቃ አልቻልኩምና ሄጄ በቃ ልብሶችን ሰብስቤ ምናምን ከፈልኩ እና ደግሞ ሳስበው እንኳን እሱ ማንም የለውም የሰለመበት ሰዓት ነው። ወዴት ይሄዳል የሚለው ሀሳብ በጣም ቁጭ ብዬ አሰብኩኝ። በቃ ምንም መሄጃ እንደሌለው ነው። ምክንያቱም እዛ ጋር እናቱም አጠገቡ የለችም፣ እዚህ ማንም የሚያውቀው ሰው የለም እና ደግሞ እሱም እየተፈተነ ነው በሰዓቱ። ስራም የለውም፣ ስራም ሲፈልግ አልሆነለትም። ስራም ስላልነበረው በቃ ጥዬ ከሄድኩኝ ማን ጋር ይሆናል ከማን ጋር ይሆናል የሚለው ነገር እዛው ቁጭ ሄዶ አደረኩኝ። በቃ እሱን ማለት እስከመጨረሻ አላህ የምታደርግልኝ ከሆነ መልሰኝ በቃ ያ ነገር እንድችል ብዬ ዱዓ አደረኩኝ እና እሱም ደግሞ ሲመለስ አካሪያችን በቃ ወጥተህ ፈልጋት አለችው። ምን አርጋህ ነው ይሰጣልሃል የመታፍ ብላንተን አለችውና እሱም ወጥቶ ፍለጋ ወጣ። እኔም ደግሞ በቃ ዱዓ አድርጌ የሆነ ነገር ተመለሰልኝና በቃ ብሩ ያው ከሰረ የከፈልኩት ብር ተመለስኩ ወደ ቤት። ለብቻዬ ለምን አስቤ አላውቅም። እንደዛ አስቤና ወደ ቤት ተመለስኩኝ። ጥዬው መሄድ ፈራ ነበር፣ ከማን ጋር ይሆናል የሚል ነገር ነበር። ከሰለምክ በኋላ ሙሉ ለሙሉ ባህሪ አልተቀየረም ነበር? አዎ አልተቀየረም። ያው ማግባትህም የቀየረህ ነገር አልነበረም? የለም ሂደት ነው። ግን ያው እስልምና ላይ ስጋ ብዙ የተቀየሩ ነገሮች አሉ። ከአንዳንድ ነገሮች ውጪ እስልምና ላይ ገባው ፈተናውም እንዳለ ሆኖ ግን በቃ የሆነ የበፊት ነገር አለ። ቀስ እያለ ከህይወትሽ የሚወጡ ነገሮች አሉ። ቀስ እያለ በሂደት ማለት ነው። በአንዴ ሰው ጥርት ብሎ እንትን ማለት አይችልም ብዬሻለሁ። ለዛ
መጣላቱ ምንም እንዳለ ግን እኔ ወደ ዲኒ ማተኮር ጀመርኩኝ። ከዛ በኋላ ዲኒ ወደ ማስተንተን ተፎኩር ማድረግ ጀመርኩ። ከዛ ስልኬ ላይ እንትን አልኩ አስጫንኩኝ። በልሰግድ በገባበት የሆነ መስጊድ እስቲ እንደዚህ ዳዕዋዎች ምናምን ነገር ጫንልኝ አልኩት። ዳዕዋዎች ጫንልኝ። ዳዕዋዎቹን ስሰማ በቃ ፈተና ግድ እንደሆነ ከተፈተንኩ በኋላ ደግሞ ምቾትም እንዳለ ምናምን ስሰማ በጣም ጠልቄ ገባሁ። ከዛ በኋላ ድሬዳዋ ስራ የለኝም። 5 ወቅት ሰላቴን ነው የምጠብቀው። ከመስጊድ አጠገብ አቡሬራ የሚባለው መስጊድ አጠገብ እንደተከራየ ነው ቤት። ዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ማሻአላህ ብያለሁ ለሁሉም፣ እንዲሁም ደግሞ እንደተማረበት በዛሬው ቪዲዮ ተስፋ አድርጋለሁ። ወሰላሙ አለይኩም